ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሸገር አዲስና ራዲካል ሚዲያ ቤተሰቦች እንደምን አላችሁ? ይህ ወቅታዊ ጉዳዮችን የምንዳስስበት ፕሮግራማችን ነው። በዛሬው ዕለትም አንድ ርዕሰ ጉዳይ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የዘወትር ግብዣችን ነው። በትራፊክ ደህንነትና በሙያ ስነ ምግባር ምሳሌ ለሆኑ አሽከርካሪዎች እውቅና ሊሰጥ መሆኑ ተገለጸ። የሾፌሮች ሽልማት የተሰኘ ታላቅ የእውቅናና የሽልማት ፕሮግራም ይፋ የተደረገ ሲሆን በትራንስፖርት ዘርፉ በቅንነትና በታማኝነት የሚያገለግሉ አሽከርካሪዎችን የሚያበረታታ መሆኑም ተገልጿል። ፕሮግራሙ ላይፍ ኦፍ ድራይቨር በተሰኘ ማህበራዊ ሚዲያ ገጽና በዘርፉ ባለድርሻ አካላት እየተዘጋጀ ነውም ተብሏል። ሽልማቱ የዓመቱ ምርጥ አሽከርካሪ ባጃጅ፣ በታክሲ ወይም ላዳ፣ በሚኒባስ፣ የረጅም ጉዞና የህዝብ ትራንስፖርት አሽከርካሪዎች የሴቶች ልዩ ተሳትፎና የእድሜ ልክ አገልግሎት ሽልማትን ያጠቃልላል ነው የተባለው። የሽልማት ስነ ስርዓቱ 11 ዘርፎች የሚኖረው ሲሆን ነሐሴ አጋማሽ ላይ በአድዋ ሙዚየም የሚካሄድ መሆኑም ተገልጿል። በመሆኑም ህብረተሰቡ በማህበራዊ ገጾችና በትራንስፖርት ተቋማት በኩል ጥቆማ እንዲያቀርብ የሚደረግ ሲሆን ከዘርፉ ባለሙያዎች የተወጣጣ ገለልተኛ የዳኞች ኮሚቴ የእጩዎችን የአደጋ ታሪክ፣ ህግ ማክበርና ማህበራዊ ምስክርነትን መነሻ በማድረግ አሸናፊዎቹን ይለያል ነው የተባለው። ከሽልማቱ ጎን ለጎን በትራፊክ አደጋ ወላጆቻቸውን ላጡ ህጻናት የትምህርት ፈንድ ማቋቋም፣ ለአሽከርካሪዎች የድንገተኛ አደጋ መከላከል ስልጠና መስጠትና አሸናፊዎችን የትራፊክ ደህንነት አምባሳደር ማድረግን ያካትታል ተብሏል። ባለድርሻ አካላትም በትራፊክ ደህንነት ዙሪያ ግንዛቤ በመፍጠርና አርአያ የሆኑ አሽከርካሪዎችን እውቅና በመስጠት ረገድ የበኩላቸውን ኃላፊነት እንዲወጡም ጥሪ ቀርቧል።